እሺ አድማጮቻችን ከኛ ጋር አሁን አንድ ትልቅ እንግዳ ይዘንላችሁ ቀርበናል የወሎ የፋኖ እዝ ምክትል የሆኑት ፋንታሁን ሙሐባን ይዘንላችሁ ቀርበናል ጠናስትልኝ ኮሎኔል ፋንታሁን መልካም ፈቃዶ ሆኖ በዚህ በቀውጢ በችግር ጊዜ ከኔ ጋር ባየር ላይ በመቅረቦ በጣም አመሰግናለሁ እስቲ እንደው አጠራጥር ላድርግና ጥያቄዎችን ሰው እርሶን በጀግንነቱ አሁን በሚሰሩት ስራ ነው የሚያውቀውት ከዚህ በፊት ግን ፋኖን ከማደራጀው በፊት ምን ነበር ይሰሩ የነበረው እኔ ካሁን በፊት ፋኖ ከመግባት በፊት የሀገር መከላከያ ነው የነበርኩት በዛ ነው እንግዲህ በክፍለ መሪ ድረስ ደርሰን የነበረው 2001 ላይ በነበረው መፈንቅለ መንግስት እነ ጄኔራል አሳምነው እነ ጄኔራል ተፈራ ጋር ድርጅት ጓደኞች ጋውኝ በዛ ተንቀሳቅሰን ነበር ያም ስለተነቃበት ከክፍለ ስለነበረ ታይዘን እድሜ ልክ መስራት ነበር የተፈረደብን 9 አመት አስረን ወጣን ያው 2010 ላይ በነበረው ህዝባዊ አመት ከዛም ያማራ ልጅ ኃይል ወደ ማደራጀት ወደ ማሰልጠን ማደራጀት ማስታጠቅ ነው ስንሰራ ነበረው በወቅቱ ያማራ ልጅ ኃይል መጀመሪያ ሲቋቋም የበላይ ብርጌድ አዛዥ ሆኜ ነው ሰራ ነበረው ሰኔ 15 2011 ላይ ሲፈጠር ችግር ሲፈጠር ባህር ዳር ላይ ታሰርኩኝ 2 አመት ከ8 ወር ታስሬ ፍርድ ቤቱ በነጻ አስተናብቶኛል ይሄ ነው እንግዲህ ያለው ነገር እጅግ በጣም አመሰግኖታለሁ ብዙ ሰው እርሶን በዚህ ባሁን ባሉበት የጀግንነት አመራር ስራ ላይ ነው እንጂ በብዛት ምን ይሰሩ እንደነበር ከዛ በፊት ስለማያውቅ ነው የጠየቅኩት በትግሉ ላይ ብዙ ውጣውረድ እንዳለ ይገባናል በርሶ ግምት ከባዱ ውጣውረድ ምንድነው አሁንም ያለው አስቸጋሪ የሆነው ሁኔታ ምንድነው እንግዲህ ከልጅነት ጀምሮ እስካሁን ድረስ በትግል ላይ ነው ያለሁት በዚህ አስቸጋሪው ነገር አሁን እየሆነ ያለው በዚህ 30 እና 40 አመት ላይ በዚህ ህዝብ ላይ ከፍተኛ ችግር ተፈጽሟል ከተሰራው ነገር አንዱ እንደ አማራ ማስተር ሳይሆን እንደ ሀገር ማስተር ሳይሆን በአካባቢው እንዲያስብ አካባቢያዊነት የሰፈርተኝነት መንደርተኝነት ጎጠኝነቱ አለ ስለዚህ አሁን ይሄ ትልቅ ለትግሉ መፋጠንም እንቅፋት የሆነው አንዱ ይሄ ነው የዛው ማሳያም ራሱ ዞቹ ስናቋቁም የነበረውን ውጣውረድ በጣም አስቸጋሪ ነው የነበረው ምንም እንኳን ናንም የዲያስፖራውንም የዲያሰራተኞችንም ተቋቁመን እዞችን አቆምነው ቢሆንም ትልቅ ፈተና ያለው አሁንም ይሄ ነው ስለዚህ ዝላይ ትልቅ ስራ መሰራት አለበት በሌላ በኩል ደግሞ ህዝቡ አሁን በገጠርም በከተማም ያለው ፍላጎቱ አሁን ከፍተኛ ነው ጥሩ መነሳሳት አለ ራሱ ችግሩም ወደ አንድ ያመጣው ስለሆነ በውስጥም በውጭም ያለውን አሁን ጥሩ መነቃቃት አለ ይሄ መነቃቃት ደግሞ ጥሩ ተስፋ ሰጭ ነው ብዬ ነው ማምነው ጌታዬ አንድ በጣም ደስ የሚለው ፈጣሪም ረድቷችሁ እናንተም የህዝቡን ጥያቄ ልመናውን ጸሎትን ሰምታችሁ ወደ አንድ መጣችኋል እስቲ ሚስጥር ያልሆነውን ነገር ህዝብ ቢያውቀው አይጎዳም የሚሉት ካለ በዚህ ምንድነው አንድ ለሞን በመታደርጉት ሂደት ላይ ህዝብ ቢያውቀው አይጎዳም የሚሉ ነገሮችን የሚነግሩን ካለ ቢነግሩን ህዝቡ በጣም ይፈልገዋል ሲያንድነታችሁ ሁኔታና ምን አይነት ሁኔታ ነበር ይሄ ምንም አይነት ምስጥርም የለውም ለህዝባችን ምስጥር ኦኬ ደብቆ ነገርም የለም ጥሩ ከሰራን ህዝባችን ይደግፈናል ጥሩ ደግሞ ካልሰራን ህዝባችን ደግሞ እንዲስተካከል ያደርገናል ዋናው ነገር በዚህ የኛም መበታተን አንድ ያለመሆን የኛም መጠላለፍ ምን ያህል እንደጎዳን ሁሉንም ነገር እናቃለን በውስጥም በውጭም ያለ ነው ስለዚህ አሁን ተወደደም ተጠላም አንድ መሆን ነው አማራጭ አንድ ሆነን የጋራ ጥላት የሆነውን በሙሉ ማስወገድ ያለብን ይሄ እንደ ህዝብ እንዲጠፋ የተፈረደበት ህዝብ አለ ያማራ ስለዚህ
ተወደደም ተጠላም ይሄ ስቃይ ማቆም አለበት። ይሄ መከራ ማቆም አለበት። በውጭም ያለው ዲያስፖራም እኮ የሚረዳን የሚደግፈን ሞልቶ ተርፎት አይደለም። ከልጆቹ ጉሮሮ መንጭቆ ነው ለኛ እየሰጠን እያታገለን ያለው። ስለዚህ እኔም እንደ ወሎ እዝም የግልም የወሰድኩትም ማማራጭ ምንድነው እንግዲህ ዋናው ነገር አላግባባለው ሌላ ምንም ምክንያት የለም። ስልጣን ነው በቃ። ይሄ ደግሞ በዚህ ቁመቀር አስተሳሰብ ህዝባችን መበደል አለብን። እኔም እንደማንኛውም ሰው ቢብልም ያው መገነታሰሩ መጠላለፉ ይቀጥላል። ስለዚህ ለአማራ ህዝብ ስል ለተሰው ስል ለእውነት ለሐቅስን ከማንም በላይ ደግሞ ፈጣሪን በመፍራት ስለዚህ እኔ ቦታውን ለመልቀቅ ወስኛለሁ። ይሄን ደግሞ ያደረኩት በራሴ እንጂ ከማንም ጋር መከረም አይደለም። ዝሮ እኔ በዝም ፈቃደኛ ነኝ። አንዳንድ ደጋሾቻችን ቅር ሊላቸው ይችላል። በሌላ በኩል ደግሞ በውጭም በውስጥም አንዳንድ መበሻሸቅም አለ። ይሄ ደካማነት ነው ብዬ ነው የማምነው። ስለዚህ ይሄ መበሻሸቁን ትተን እኛ አንድ ስንሆን ውጭ ያለውም አንድ ሆኖ ትግሉን መደገፍ ነው ያለበት፣ መርዳት ነው ያለበት እና ስለዚህ በትክክል ለህዝብ ብለን እስከወጣን ድረስ ማንኛውንም ዋጋ መክፈል ተገቢ ነው ብዬ ነው የማምነው። እዚህ ሩጥ ያልጠገቡ ህፃናቶች፣ ወጣቶች መስዋዕት እየከፈሉ በእነኚህ ህይወት መቀለድ ከወንጀልም በላይ ወንጀል ነው ብዬ ነው የማምነው። ስለዚህ በዚህ ላይ በወሰድ ይሄ ጸጸት የለኝም። ለህዝብ ብዬ ነው የወጣሁት እስካልኩ ድረስ እኔን የሚጎዳኝ እስካልሆነ ድረስ ትግሉን የማይጎዳ እስከሆነ ድረስ የአማራን ትግል የማይቀለብስ እስከሆነ ድረስ ማንኛውንም ዋጋ ለመክፈል የተቋምም እንደ ግለሰብም ዝግጁ ነኝ። ይሄ ነው እንግዲህ የነበረው ነገር። እጅግ በጣም የሚያስከብሮት እጅግ በጣም ክብር የሚያሰጡት እርምጃ ነው። አሁንም ቢሆን ያው ዋናና ምክትል ሆናችሁ ኃላፊ ሆናችሁ እየሰራችሁ ነው። ምንድነው የምናውቀው የህዝብ ድጋፍ ያለው የፖለቲካ ድርጅትም ሆነ የጦር ድርጅት ሁልጊዜ ያሸንፋል ሲባል እንሰማለን። ይሄም የታወቀ ነው። የእናንተ ድርጅት የህዝብ ድጋፍ አለው ሲባል እንሰማለን። ህዝቡ ድጋፉን እንዴት ነው የሚገልጽላችሁ ኮሎኔል? እኛ እንደንደቹ በቀጠናችን አንጣም እንደሚል አይደለንም። በብዙ ቦታ ላይ እንንቀሳቀሳለን። በገጠርም በከተማም በሁሉም በተንቀሳቀስንበት ሁሉ የህዝቡ ስሜት የህዝቡ ፍላጎት አንድና አንድ ነው። ከዚህ ያይበልጣል እንሳል የምትለው ነገር አይደለም። ስለዚህ በዚህ ልክ ነው የምትለው አይደለም። በእርግጠኛን ትግል የማይደግፍ ኃይል አለ። ይሄ አናሳው ነው። የሥርዓቱ ተጠቃሚ የሆነ ባንዳው ነው። እነሱኛን ቢቃወሙም ባይደግፈንም እኛም አይገርመንም። ደግፍንም አንፈልግም። ስለዚህ እኛ የምንጨነቀው የምንጠበበው እንደ ህዝብ እንዲጠፋ ለተፈረደበት ለተገፋው ለተጨቆነው ለአማራ ህዝብ እንጂ ለእኛም አይደለም። ስለዚህ የህዝብ ድጋፍ በሁሉም ከፍተኛ ነው። በዚህ ልክ ነው የምትለው አይደለም ማለት ነው። ኮሎኔል አብይ አህመድ የወያኔን የፖለቲካና የጦር ኃይል እየረዳ የአማራውን ወልቃይትንና ሌሎችንም ቦታዎች እንዲወረሩ በወያኔ በኩል እያደረገ ነው። ይሄን ደግሞ የሚያደርገው እናንተ ፋኖች ያንን ለማስመለስ ስትሄዱ ከጀርባ ሊወጋችሁ አስቧል የሚሉ አሉ። ይሄን ካላደረጋችሁ ደግሞ አይ ቃታችንን ከ4 ኪሎ አንነቅልም ካላችሁ ደግሞ ይሄው ፋኖ አገር አስወሰደ እያለ ከህዝብ ጋር ሊያጣላችሁ ነው የሚሉ አሉ። እናንተ ይሄንን ችግር እንዴት ታዩታላችሁ ጌታዬ? እኛ ከዚህም በላይ ብዙ ችግር ማሳልፈናል። በፋኖነት አሁንም መንግስት ስልጣን ለማራዘም ሲል ማንኛውንም ነገር ቢያደርግ ለኛ አይገርመንም። ከዚህም በላይም አድርጎ ፈጠራችን እየፈጠረ እንደሚቀጥል ጥርጥር የለውም። ዋናው ነገር እኛ የአማራን ህዝብ በሚጠቅም መንገድ ነው ትግላችንን የምንቀጥል እንጂ ማንም በፈጠረው አጀንዳ ገብተን የምንጃክርበት ሁኔታም አይኖርም። ስለዚህ የራሳችን እቅድ ይኖርናል፣ የራሳችን ጊዜ ይኖርናል። በዛ ጊዜ ሲደርስ ሁሉ ነገር ልናየው እንችላለን እንጂ
ማንም በፈጠረልን ወጥመድ ገብተን ወደ ያልሆነ ነገር ልንገባም አንፈልግም። ለሁሉም ጊዜ ያለው በዛ ጊዜ ነው የምናደርገው እንናገር። በጣም እጅግ በጣም የሚገርም የበሰለ አመለካከት ነው። ይሄን ያልኩበት ምክንያት ብዙ ጊዜ አማራው ኢትዮጵያዊ በአጠቃላይ የተበደለው ክፍል ሁሉ ጊዜ አመራሮቹ ምኖቹም መንግስት በሚሰጣቸው አጀንዳ ነበር ሁሉ ጊዜ የሚጨቃጨቁትም የሚወያዩትም። እናንተ ግን በሌላ ሰው አጀንዳ ባወጡልን አጀንዳ አንሰራም የራሳችን ፕላን አለን ማለታችሁ በጣም የሚያኮራ ነው የሚያስደስትም ነው። ኮሎኔል በውጭ ያለው አማራና በአጠቃላይ ኢትዮጵያዊ ለትግሉ ሊያበረክት የሚችለው ጥሩ ነገር ምንድነው? መጥፎውስ ነገር ምንድነው? ሁለቱን አጠር አድርገው ጥሩንም መጥፎውንም በውጭ ያለው ቢያደርግ ጥሩ ነው ባያደርግም ጥሩ ነው የሚሉት እንዳያደርግ የሚፈልጉት ሁለቱን ነገሮች ቢነግሩን። እኔ መደረግ አለበት የማምነው አሁን የትግል የአማራ ብቻም አይደለም ሌላውም ከአማራ ጎን ተሰልፎ መታገል አለበት የማምነው። ይሄ ከመሆኑ በፊት ግን ራሱ አማራው በውስጥም በውጭም ያለው አንድ መሆን አለበት። ስለዚህ እንደ አንድ አማራ ማሰብ አለበት በአንድ አስተሳሰብ በአንድ ፍላጎት ሁሉም መሰለፍ አለበት የማምነው። የአማራውንም ትግል ደግሞ ሌሎችም መደገፍ አለባቸው። አቅም በፈቀደ ሁሉ መደገፍ አለባቸው የምንላለኝ ከአማራ ህዝብ ትግል ሁሉም መቆም አለበት። በየትኛውም ቦታ በሌሎች አንዱ መፈጠር አለበት የማምነው። ስለዚህ አጠቃላይ ህዝባችንን ሀገራችንን ለማዳን ከሆነ ትግሉን ማጠናከር በፋይናንስም በሁሉም ነገር ጥሩ ነው የሚል ሐሳብ አለኝ። የህዝቡ አንድነት አጠቃላይ እንደ ሀገርም እንደ አማራም መጠንከር አለበት የሚል አለኝ። እንግዲህ በዚህ ላይ ሁሉም መሳተፍ አለበት። የተለያየ አደረጃጀት አለ። እነዚህ አደረጃጀቶች ከፍተኛ ሚና መጫወትም አለባቸው። አደረጃጀት ወሳኝ ነው ብዬ ስለማምን ስለዚህ ይሄን ማለት እንፈልጋለን። ኮሎኔል እርዳታን በተመለከተ አሁን የጎጃም የጎንደር የሸዋ እርዳታ ማሰባሰብ ተጀምሯል። አሁን እንደሰማነው አንዳንድ መረጃዎች እንደደረሱን እኛም እንደምናውቀው የወሎውም መጀመሩን ሰምተናል። እንደውም ዛሬ በኦንላይን አድማጮቻችንም እንዲያውቁት ደጋግመን አሁን ከዚህ ከርሶ ውይይት በኋላ ለአድማጮቻችን በሰፊው እንነግራለን። በኦንላይን ይሰበሰባል። እስቲ ስለ ወሎ እርዳታ አጠር አድርገው ቢያስረዱን ጌታዬ። እኛ እዙ ከተመሰረተ ጊዜ ጀምሮ እስካሁን ድረስ ድጋፍ አልጠየቅንም። ይሄ የመጀመሪያ ጊዜ ነው። ስለዚህ ይሄንን ደግሞ የሌሎች የሁለት ሶስት ጊዜ እንደደረሳቸውም አሉ። እኛ ደግሞ የመጀመሪያ ጊዜያችን ነው። እንግዲህ በውጭ የሚያስተባብሩልን ብለን ጊዜያዊ በሆነ መንገድ የሰጠነው ውክልና አለ። በእነኛ ሰዎች አማካኝነት የገንዘብ ማሰባሰቡ መቀጠል አለበት። በዚህም እዙ ችግር ላይ ነው ያለው። በርካታ ክፍለ ጦሮች አሉት። እዙ በርካታ ቀጠናዎችን የሚሸፈነ ነው። ስለዚህ ገንዘብ ያስፈልጋል። ዲያም አለብን የተበደር ሁሉ ነገር በዛ ነው የምንጠቀመውና ሁሉ ነገር በግዢ ስለሆነ በርካታ ገንዘብ ያስፈልገናል። ይሄንን እንግዲህ ሁሉም እንዲተባበ መስመሩ አለ። ሃሎ ተቋረጠ። አድማጮቻችን ከጥቂት ደቂቃዎች በኋላ ተመልሰን ለመምጣት እንሞክራለን። አሉ ሃሎ ሃሎ እሺ ጠብቀው። እሺ ኮሎኔል አቤት በጣም ይቅርታ ሁለት ጥያቄ ብቻ ነው የቀረኝ ጌታዬ። ሁለት አጭር ተቋርጥ ችግር የለም። ጦርነቱ የሚካሄደው አማራው ክልል ብቻ እስከሆነ ድረስ አብይ አማራው በሺህ ቢያልቅ ሀብቱ በሚሊዮን ቢያልቅ ህብረተሰቡ ቢጎዳ አካባቢው በጠቅላላ አማራው አካባቢ
ቢወድም ግድ የለውም እሱ አካባቢ የሱን ስልጣን እስካላናጋው ድረስ ጦርነቱ ከአማራው እስካልወጣ ድረስ ግድ የለውም የሚሉ አሉ። እናንተ ይሄንን ነገር አስባችሁበታል? መቼ ነው ወደ ሌላ አብይን ወደሚጎዳው በኩል መሄድ የሚችለው ነው? ሁልጊዜ እዛው አማራ ውስጥ ብቻ እልቂቱ ሊቀጥል ነው? ናይ አሁን እኮ ይሄ አሁን ያልከው ትክክል ነው። እሱም ይሄን ነው እያደረገ ያለው ራሱ እያደረገ ያለው። እኔ አብይ ሳይሆን የአማራ ብልጽግና ይሄን ነው እያደረገ ያለው። ዝሮ ይሄን ቢያጠር ከተፈለገ እኔ አሁን አማራ ክልል ላይ መነሳት የሚገባውን ያህል እንደ ህዝብ መነሳት አለበት። በቃ የውስጥም የውጭም አንድ ሆኖ ህዝቡ ተነስቶ እንኳን አሁን ይሄን ያህል ትጥቅ አፍንጫው ታጥቆ አይደለም አማራ ህዝብ 2010 ላይ እኮ ባጣና በጊዜ በመጥረቢያ እኮ ነው እንዲያውም በዛን ጊዜ ጠንካራ የነበረው የተሻለውን የነበረ አደረጃጀት የነበረው መዋቅር ብዙ ሳይቆይ ገለባብጦ የጣለው። አሁን አማራ ክልል ከሚገባው በላይ እስከ አፍንጫ የታጠቀ ህዝብ ነው ባለፈ በነበረው ጦርነት ከጁንታ ጋር አሁንም። ስለዚህ እኔ አሁንም ህዝቡ መነሳት አለበት። ይሄ ከሆነ በእርግጠኝነት ስቃዩ ያጥራል። ስቃዩ ደግሞ ካጠረ የአማራ ህዝብ ወደ ነበረበት መረጋጋት ይመለሳል። ግን ወጣቱ መነሳት አለበት፣ መሰለፍ አለበት፣ ማንኛውንም ዋጋ መክፈል አለበት። ለዚህ ደግሞ ዝግጁ መሆን አለበት። አነስተኛ የሆነ ኃይል ብቻ በሚከፍለው መስዋዕትነት ሌላው ለመኖር የሚፈልግ ከሆነ ስህተት ነው። ስለዚህ የታጠቀ ብረት በርካታ የታጠቀ ኃይል አለ። ይሄ የታጠቀ ኃይል ደግሞ መዝመት አለበት። ትጥቅም የሌለውም እኮ በተለያየ መንገድ ድጋፍ ማድረግ አለበት። ስለዚህ ይሄ ከሆነ ነው ህዝቡ እንደ አንድ በአንድ አሰላለፍ ተነስቶ መዝመት ከቻለ መንቀሳቀስ ከቻለ በፖለቲካው፣ ወታደራዊ፣ በኢኮኖሚ በሁሉ በእርግጠኝነት ስርዓቱ እድሜው አጭር ይሆናል። የህዝቡ ስቃይ ደግሞ ባጠረ ጊዜ ይቋጫል የሚል እምነት ነው ያለኝ። ስለዚህ ለትግል መነሳት አለበት። የተወሰነ ኃይል ብቻ አድርጎ መመልከት የለበትም። ኮሎኔል አንዳንድ አባባሎች አሉ። መነሻችን አማራ መድረሻችን ኢትዮጵያ የሚለውን አጠር አድርገው ምን ማለት እንደሆነ ይሄን ይነግሩናል። እርሶስ እንዴት ያዩታል ይሄንን? ይሄ እንግዲህ ሰነዱን ማየት ነው። ሰነዱ የተዘጋጀ ነው። እዛ ላይ ሰዎች ስናደርግ በውስጥም በውጭም ላለው እንደ ተቋም የምንወስደው ስለሆነ መናገር ይቻላል። በጣም ጥሩ። ሰነዱን እንግዲህ እናየዋለን። በመጨረሻ ኮሎኔል ስለሰጡን ስላደረግነው ውይይት እጅግ በጣም እያመሰገንኩት፣ መነገር ያለበት ህዝብ ማወቅ ያለበት የሚሉት መልእክት ካለዎት ያስተላልፉ። በዓለም ዙሪያ ላሉ አማራውም ሆነ ጠቅላላ ኢትዮጵያዊ በሙሉ። ጌታዬ እኔ አሁን የአማራ ህዝብ ከሌላ ህዝብ ጋር ሌላውም ህዝብ ከአማራ ህዝብ ጋር አንድ እንዲሆን ነው የምፈልገው። ይሄ አንዱ ባንዱ በእርግጥ በ30 እና 40 ዓመት የተሰራ ስራ አለ። ሁሉም ስለየአካባቢው እንዲያስብ ስለራሱ እንዲያስብ አድርጎ የሰሩበት ተንኮል ስላለ ይሄንን አስወግዶ ቀደምት ወደ ነበረው አስተሳሰብ በመመለስ ህዝቡ አንድነት ማጠናከርም አለበት። የውስጥም የውጭም አጠቃላይ ይህን ስርዓት ለማስወገድ ሁሉም በጋራ መነሳት አለበት፣ መታገል አለበት። አቅሙ በፈቀደው ሁሉ ማገዝ የሚገባውን በፋይናንስ ማገዝ፣ በእውቀት የሚታገዘውን በእውቀት፣ በጸሎትም በሁሉም አቅሙ በፈቀደው ሁሉ መታገል አለበት። ይሄ ከተደረገ በእርግጠኝነት ጥቅሙ ለሁላችንም ነው። አንድን የሚጠቅም አንድን የሚጎዳ ስላልሆነ እንደ ሀገርም እንደ ህዝብም በሚሆን ጥቅሙ በዚህ ላይ ሁሉም ቢረባረብ ጥሩ ነው ለማለት ነው። ኮሎኔል ጌታዬ እጅግ በጣም አመሰግኖታለሁ። ክብር ለእርሶና ለመሳሰሉ ጀግኖች ይሁን እያልን ለሰጡኝ ኢንተርቪው ከልብ አመሰግኖታለሁ በአድማጮቻችን ስም። ወደፊት ደግሞ ጥሩ አጋጣሚ ጥሩ ሁኔታ ተፈጥሮ ሰፋ ያለ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጤና ይስጥልኝ ኮሎኔል። እሺ አመሰግናለሁ። አድማጮቻችን እንግዲህ ያዳመጣችኋቸው የወሎ ዕዝ ምክትል አዛዡን ኮሎኔል ፋንታሁን ሙሀባን ነው። ኮሎኔል ፋንታሁን እንደሚሉት
ኢትዮጵያዊ በሙሉ በአንድ ሆኖ ወደ ነበረችበት ሀገሪቷን ለመመለስ በአንድ ሆኖ መስራት አለበት። በጸሎትም በገንዘብም በሞራልም በማንኛውም ነገር ሁሉም ኢትዮጵያዊ አንድ ሆኖ መስራት አለበት። ምንም እንኳን 30 ዓመት 40 ዓመት ከፋፍለውን ቢቆዩም ያንን አንድነታችንን መመለስ አለበት ነው የሚሉት። እንግዲህ ሁላችሁም በተለይ ዛሬ አሁን ከጥቂት ደቂቃዎች በኋላ በተደጋጋሚ እንነግራችኋለን የገንዘብ ኦንላይን የወሎ እዝ የሚያሰባስብበት ስነ ስርዓት አለ። እዛ ላይ የገባችሁ ያቅማችሁን በተለይ እሳቸው የወሎ ምክትል አዛዥ ቢሆኑም እሳቸው እንደሚናገሩት ኢትዮጵያዊ በአንድ ላይ ሆኖ ኢትዮጵያን ማዳን አለበት ነው ከንግግራቸው እንደገባኝ። የወያኔና የአብይን የ30-40 ዓመት ተልእኮ ይዘን መከፋፈል የለብንም ባይናቸው። ይሄ ደግሞ የኢትዮጵያ ድምፅ ከልብ የሚደግፈው ስለሆነ እናንተም ኢትዮጵያዊነትን ለማዳን አሁን ለጊዜው ያለውን የወሎውን፣ የጎጃሙን፣ የጎንደሩን፣ የሸዋውን በመርዳት ተጠቃለው አንድ እስከሚሆኑ ድረስ መርዳት ያስፈልጋል። ከዛ በኋላ አንድ ከሆኑ በኋላ ደግሞ የሚነገረኝ ምንድነው በተለያየ መንገድ በቀጥታም በተዘዋሪም ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር መስራት ጀምረናል። ውስጥ ለውስጥ እየተነጋገርን ነው። ለአንድ ዓላማ እንቆማለን። የጋራ የሆነች ኢትዮጵያን ለመመስረት እየታገልን ነው የሚሉትና ይሄንን ቆንጆ የሆነ የኢትዮጵያዊ ዓላማ ግቡ ለማድረስ የሁላችንም ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ዕውቀት ያለው በዕውቀቱ ይህን ሁሉ የማይችለው በጸሎቱ መርዳት አለብን። ለዚህ እንተባበር። ዛሬ ካልተባበርን ነገ ሁላችንም በጋራ ነው የምንወድቀውና ይሄንን የኢትዮጵያ ድምፅ ሬዲዮ አደራ 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 ይላል። እንግዲህ በጣም ደስ የሚል ነገር ነው። ኮሎኔል ፋንታውን መሐባው በጣም ደስ የሚለኝ ነገራቸው ምንድነው በጣም የተረጋጉ ብዙ ልምድ ያላቸው ናቸው። ጦር ውስጥም ብዙ ትምህርት ማለት ወጣት ፋኖችን ሲያስተባብሩ እንዴት እንደሚወዷቸው ፋኖቹ ራሱ የአባትነትና ኃላፊነት የሚሰማው ሰው አሁን ያደረጉት ነገር ራሱ ትግል ፈጥሮ ከምሬ ወዳጆ ጋር በነበረው ተብሎ ሌላ ነገር እንዳይሆን እኔ ራሴ ለቀቅ ያለው ነው ያሉት። በጣም መከበር የሚገባቸው እውነተኛ ሰው ናቸው እኚህ ሰው። የሚያደርጉት ነገርና ሁሉም ሰው በተቻለው መጠን እኚህን ሰው ማገዝ አለበት። እኚህ ሰው ለኢትዮጵያም ደግሞ ሐሳባቸው የአማራን ብቻ ሳይሆን ኢትዮጵያን የማዳን ሐሳባቸው በጣም ከፍተኛ ነው። በዛ ነገራቸው ነው እኔ በጣም ማከብራቸው። በነገራችን ላይ ሁሉንም በተዘዋዋሪ መንገድ በቀጥታ ማነጋገር ያለው ሁሉንም መሪዎች ሁሉም የሚሉት ይሄንን ነው። እኔ ይሄ ዲያስፖራ የሚሉት አጋሰስ በተለይ የአጋሰስ ስብስብ አለ ነገር እንትን እየቆነጠቡ በቃ ዘረኛ አማራን የበለጠ የሚወዱ መስለው የበለጠ ለመጉዳት የሚሰሩ ውስጡን የሚሰሩ ለመከፋፈል የሚታገሉ አሉ። አማራን ከሁሉ በላይ አንድ ነገር መናገር ፈልጋለሁ። አይ ቲንክ ሰዓት ይኖረናል። የኢትዮጵያ ኮሚኒቲ ሊቀመንበር ሆኜ የድሮ ፍሪደምስ ፕላን አንድ ሎካል ነበረን። ደረጃው በጣም ከባድ ነው። በአራት ፎቅ ላይ ነው። በእግር ነው የምትወጣው። እዛ ሊቀመንበር ሆኜ ስንሰራ ከኢትዮጵያ የመጡ ባለስልጣኖች አገኘው። መጡ። የኢትዮጵያ ኮሚኒቲ አለ ሲባል መጡ እና ያው ሊቀመንበሩ እሱ ነው ተባለ። አስተዋወቅን። ቁጭ ብለን ሲያጫውቱን የድርጅቶችን ታሪክ የሀፓና የመይሶንን ታሪክ ሲያጫውቱኝ የማይረሳኝ ጭንቅላቴ ውስጥ የተቀመጠ ነገር አለ። ምን አሉ? የተወሰኑ ሰዎች ድርጅታችን ውስጥ በጣም ኃይለኞች ነበሩ አሉና በጣም ተሰሚነት ነበራቸው፣ ቮካል ነበሩ። ከመይሶንን ጋር በነበረን ኢህአፓና መይሶን በነበረው ጥል በፍጹም ከነሱ ጋር መስራት የለብንም የሚሉ ነበረ። በፍጹም እነሱን ካላጠፋን የኛ ዓላማ ስራ ላይ አይውልም የሚሉ ነበር። በቃ ከሁሉ በላይ የዛ ድርጅቱ አፍቃሪ ሆነው እና እኛም አልቻልንም መከራከር፣ አሸነፉ እና ተገዳደልን፣ ተጨራረስን ሁለታችን። እኛ ከተዳከምን ሁለታችንም ከተዳከምን በኋላ እነዚህ በጣም በቃ መጋደል አለብን ይሉ የነበሩት ከነሱ ጋር መነጋገር የለብንም ይሉ የነበሩት የት ሄዱ? ሱዳን ገቡ። ሱዳን ገብተው ቲፒኤልኤፍን ተቀላቀሉ። ቲፒኤልኤፍን ተቀላቀሉና ጥቂት አመታት ምናምን ሰርተው
አሜሪካን ገቡና እናት ድርጅታቸውን ቲፒኤልኤፍን ተቀላቅለው ከስንት አመት በኋላ ቲፒኤልኤፍ ስልጣን ሲይዝ አዲስ አበባ መጡ ስልጣናቸውን ይዘው እንግዲህ ምንድነው የሚያብለጨልጭ ሁሉ ወርቅ አይደለም ይሲ አሁን የኛ ችግር ያለው እኔ ደስ ያሉኝ የሳቸው ኢንተርቪው ደስ ያለኝ ምንድነው አጀንዳ በተሰጠልን አይደለም እኛ ምን ሄደው የራሳችንን ብለን ነው ምን ሄደው እሲ የውስጥ አርበኛ ይሄ እኔ የሳር ውስጥ እባብ የምላቸው አሉ እነሱ የሚያደርጉት ምንድነው አንተን ካንተ በላይ ሆነው አማራውን ከአማራው በላይ ሆነው አማራው ከሌላ ጋር እንዳይሰራ አሁን አዲስ የፈለሰፉት ስም አለ ኢትዮጵያኒስቶች የሚሉት አለ ታውቃላችሁ ኢትዮጵያኒስቶችን ማጥፋት አለብን ምን ማለት እንደሆነ ታውቃለህ ኢትዮጵያ የሚለውን በሙሉ አንፈልግም አማራ ብቻ የሚለውን ነው ይሏል ግን እኔ ያቺ የተነገረችኝ ኢትዮጵያ ኮሚኒቲ መጥተው የነገሩኝ ታሪክ በጣም ነው የሚከነክነኝ እና ሰውየው ምን አሉ መጨረሻ ላይ አንደኛው ካለቀ በኋላ ጅብ ከሄደ ውሻቸው ኋላ ነው የገባን ሱዳን ገብተው ቲፒኤልኤፍን ሲቀላቀሉ ነው እነዛ ከነሱ ጋር አብረን ማውራት አንችልም መገዳደር ያለብን ያሉት ሱዳን ገብተው ቲፒኤልኤፍን ሲቀላቀሉ ነቃን ከንቅልፋችን ግን ምን ያደርጋል ጅብ ከሄደ ውሻቸው ደግሞ ሱዳንም አልቆዩም አሉ አሜሪካ ገቡ እዛ የድርጅቱ እንትን ሆኑ ልክ ቲፒኤልኤፍ ስልጣን ሲይዝ ከስንት ዓመታት በኋላ መጥተው ስልጣን ያዘዋል እና አሁንም እንደዚህ ነው የሚደረገው ይሄው ድርጅቱን ይሄንን ለአማራ የሚታገለውን እውነተኛውን ድርጅት ኢትዮጵያን አደናለሁ የሚለውን ለአማራውንም ኢትዮጵያን አደናለሁ የሚለውንም ማጥፋት ስለሚፈልጉ ኢትዮጵያኒስቶችን ማጥፋት አለብን ያሉ ነው አሁን ተነስተዋል የት ነው የሚጀምረው ውጭ አገር ቤት ያሉት ግን ኢትዮጵያን ለማዳን ነው የሚሄዱት አማራውን በአማራውን ከመነሻችን ከዛ ነው ኢትዮጵያን እናድናለን ሰምታችኋል ኮሎኒ ዋው የሚያሳዝነን ይሄ ነው ሁሉ ጊዜ ሌላ ሰው ነው እንትን የሚሰጠን አጀንዳ የሚሰጠን እኛ በዛ እንባላለን ይሄ በጣም በቃ በኢትዮጵያ ፖለቲካ ውስጥ የተለመደ ነገር ነው አሁን ደግሞ ይሄ ነገር ደርሶ እነዚህ ሰዎች ናቸው ቦታው ላይ ሆነው ግንባር ላይ ሆነው ዋጋ እየከፈሉ ያሉት እንደ ኮሎኔል ፋንታው ማባ አይነት ሰዎች ይሄ ፍላጎት ይያላቸው ሁሉም ድርሻ አለው በነገራችን ላይ ትግል ሲባል የጦር ሜዳ ብቻ አይደለም ግን መቅደም ያለበት ቅደም ተከተሉ ድርሻው የማን ነው አብላጫው ድርሻው ካለም ቦታው ላይ ያሉት ሰዎች በህይወት መስዋዕትነት የሚከፍቱት እግራቸውን ለጠጠር ደረታቸውን ለጥይት ይሄን እንኳን ስልክ ጥሪ ስናደርግ እንትን የሚልባቸው ነገር እንግዲህ እኛ ራሱ እንዴት እንትን እንደምናያለን እነዚህ ሰዎች ይሄን ዋጋ ከፍለው ነው እንትን ይያሉ ያሉት በተቻለ ሁሉም የድርሻውን ቢሰራ አንዱ በአንዱ ስር ባይገባ ሁሉም በተቻለው መጠን እንትኑ አድርጎ ቢሄድ ቆንጆ ብለሃል በየሚናው ቢቀሰቀስ ጥሩ እዚህ ላይ ነው ችግር ያለብን ዲያስፖራው ማድረግ ያለበት ከቻለ ኢኮኖሚ መርዳት በኢኮኖሚ መድረስ ከቻለ ዲፕሎማሲ ስለ ትግሉ ለሚኖርበት ለእያንዳንዱ ነገር ማስረዳት ከቻለ ደግሞ ፓብሊሳይዝ ማድረግ ያሉትን ወንጀሎች ሁሉ ማጋለጥ ከዚህ ውጪ ግን አገር ቤት ገብቶ ገሌ እንደዚህ አታድርግ ገሌ እንደዚህ አድርግ የሚለውን እዛው እነገሌዎቹ በቦታው ያሉት ይስሩት እንዴ ይሄ ችግር የሚመጣው ምንድነው እዚህ ቁጭ ብሎ በሪሞት ኮንትሮል መምራት ይፈልጋል አሁን ሰምታችኋል መጀመሪያ ውይይቱን ከመጀመራችን በፊት ሌሊት ጦርነት ላይ ነው ያደርኩት እና እባክህ አስተላልፍልኝ ሲሉ ምንድነው ያልኳቸው ሰው ባየር ላይ ይጠብቆታል እና እንደምን የሚቸገሩልኝ እንደው ልጄ አየር ላይ አሁን አስገብተኝ ሰው እየጠበቀው ትለኛል እንዴት አድርጌ ነው ሆኔ ታዲያ ይሄንን ህዝቡን እንትምለው በልሽ ያሉ መጨረሻ ላይ አይ ሌሊት እንዲነ ሌሊት ጦርነት ላይ አድሬ ነው የማይሆን ቦታ ነው እሰማለሁ ከጀርባው ወታደሮቻቸው የሳቸው እንትኖች ምን አንጋች በለው አላቅም ምን ኮሎኔል እንዴት ነው አሁን ይችላሉ ምናምን ሲሉ ሰማለሁ አይታችኋል አንድ ቪዲዮ ላይ እንዴት አድርገው ያሳዝናሉ ያን ተራራ በከዘራ ሲወርዱ እንደዚህ የሚታገሉ ሰዎች አገር ቤት ይያሉ እዚህ ቁጭ ብለው በሪሞት ኮንትሮል እንዲህ ካላደረጋችሁ ከንትና ጋር ካልተጣላችሁ ከንትና ጋር ካልተቃቀፋችሁ የሚለውን እኔ ጠላት ነው እሱ ነው ጠላት የለኝ የሳር ውስጥ ባቡ ይሄ ነው ሁሉ ጊዜ ድርጅቶችን እንዲጣሉ መከፋፈል የሚሰራ አንተን ወዶ ያኛውን ጥላው የሚልን ሰው አትመነው እንደምንም እሺ ወዳጅህ ዋሽቶ ያስታርቃል እንጂ ዋሽቶ አያጣላም እኛ ግን ያለው ይሄ ዲያስፖራ ያለው በተለይ ክፉ ኃይል ዋሽቶ ያጣላል ዋሽቶ
የሌለ ነገር እየፈጠረ ያጣላልና በጣም ነው ማመሰግናቸው በተለይ ካለባቸው ችግር ካለባቸው ሁኔታ የድሜው የምኑን በተለይ በከዘራ ሲወርዱ አይቻ ተራራ በጣም ነው ማደንቀው አድማጮቻችን ከጥቂት ደቂቃ በኋላ የዛሬውን የወሎ እዝን የዓለም አቀፍ የገንዘብ ማሰባሰቢያ እንትኑን እንደመንገር እንሞክራለን በዌብሳይታችን ላይም ከወጣ አላውቅም ለማንኛውም ስለሱ